እናጋውና ሶስዬ ወይ ጉድ! እንግዲህ ልጃቸውን የአናጋው እናት በፍጹም ሶስዬ ልትቀበላት አልፈለገችም ማለት ነው። እና ገና ሳታቅሽ ነው እምቢ ያለችው እናቴ ሲል ኧረ እሱ ሳቃኛለች አለች። እንዴ መቼ ከመቼው ነው የተዋወቀችው ስትል ያን ጊዜ አንተ በሄድክበት ሰዓት ነበረ ሂጄ ነበር፣ ግን አመናጭቀው ነው ያስወጡኝ ብታይ አለኝ። እና እናት አልፈቀዱም ማለት የልጅ አባት አትሆንም ማለት ነው እንዴ አለችው። አይ ነገርኩሽ እኮ ሶሲ፣ እኔ ምንም ቢሆን ምንም አንቺን አገባሻለሁኝ በሰርግ ሲል እናቴ ደውላ ነበረ። ውቃቢዋ ነግሯት ነው መሰለኝ። ጭራሽ እያጨናነቀች ነው። ሰሞኑን ራሱ መንጣቱ አይቀርም ማለች። እንዴ ቆየት ነው የምትመጣው ደግሞ? እሱ ውቃቢ ማለት ምን ማለት ነው ሲላናገው፣ አይ ለካ አንተ ውቃቢ አታውቅም፣ አንተ መብላት ነው እንጂ የምታውቀው ምን ውቃቢ ታውቃለህ? ጌዲና ሄሉዬ እንግዲህ ችግራቸው አሁንም እንደቀጠለ ይገኛል ማለት ነው። ስንፈተ ወሲብ የሚባል ነገር እንግዲህ ይዟቸው በጣም ተቸግረዋል። ጌዲ ደግሞ ደፍሮ መናገር አልፈለገም። እንኳን ሄሉን የመሰለች ሚስት እያለችው እውነት ለመናገር ጌዲ በዚህ ልክ በጣም ፈሪ መሆኑ እየደበረኝ ነው ማለት ነው። ምክንያቱም ብዙ ባለትዳሮች እንደዚህ አይነት ሊያጋጥማቸው ይችላል። ነገር ግን በንግግርና በመፍትሄው ሊስተካከል የሚችል ነገር ነው ማለት ነው። እሱ ግን ጭራሽ አምኖ መቀበል እንኳ አልፈለገም። ጌዲና በረከትና ናርዲ እንግዲህ የኛን ህይወት ያቃኑት እነሱ ስለሆኑ እኛም የግድ እነሱን አንድ ማድረግ አለብን እና ልንታደጋቸው ይገባል እያለች እንግዲህ ከባሏ ጋር ደፋ ቀና እያለች ነው። በጣም ደስ ይላል። የበረከትና የናርዶስ ነገር ማለት ነው። ናርዶስ ግን አለባበስሽን አስተካክሊ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር። ቤተሰቦች ደግሞ ስለምትከታተሉ ከልብ አመሰግናለሁ። እንግዲህ በገዛ ቤቷ ባሏ ፍቅረኛ ይዞባት የመጣው ቀጣዩን ፓርቲ ይዤ መጥቻለሁ ማለት ነው። እና እንግዲህ ናርዶስ ቆይ ናርዲ ዛሬም በቃ የልጅቷ የስስት ክፍል አልተዘጋጀም እንዴ አላት። ከዛም በኋላ እንዴ አንተ ሰውዬ አሁንማ ደግሞ ወጣት እያሰኘህ ነው፣ ምን ለማለት ፈልገህ ነው አለችው። ምን ላድርግ ታዲያ እኔስ ወጣት አይደለሁኝ እንዴ? አይ ገና ነው በቃ እኔ ምን ላድርግ ብለሽ ነው? እና ዛሬም እኛ ጋር ልተኛ ነው? አዎ ልተኛ ነው፣ ምን ችግር አለው? አይ አለ። ከዛም በኋላ ናርዲ እንግዲህ አልፈተኛ አለችው። ከዛ ስስት የመጣችና አንተ ከፈለክ ሶፋው ላይ ተኛ አትልም? አይ እዚህ ይመቸኛል ብሎ እዛው ተኝታ አለ። እንግዲህ ናርዲ በረከትን ለምንድን ነው ሱሴንና አናጋውን መዳር አለብን፣ ቢያንስ ትንሽዬ ድግስ አድርገን ልንድራቸው ይገባል አለ ማለት ነው። ከዛም በኋላ ልንድራቸው ይገባል ስትል ናርዲ፣ እሱ ደግሞ እንዴት ይሄን ለስስት ያወጣነውን ወጪ እያየሽ እንዴት እንደስተ ያለሽ ናርዲ አላት። እና ምን ላድርግ ብለህ ነው? ቆይ እሷ ያለ ደመወዝኛ ስንት ጊዜ ስታገለግላል ነበር እንዴ? ኧረ ተው በረከት ተው አለችው። ከዛም በኋላ ለነገሩ ልክ ነሽ አለ። በቃ ይሄን ነገር ግን በሌላ ቀን እናስብበታለን፣ እንመካከርበታለን። አናጋው ደግሞ እንግዲህ ጠፍቶ ቁጭ ብድግ ሲያደርጋት እና ሶስዬ በጣም ተሰቃይታ ነበረ። ገጠር እንደውም እናቷ መንጣት አለብሽ ሲሏት ሁሉ በረከት ደግሞ በቃ ለምንድን አንቺ እኔን ባልሽ አርገሽ አትወስጂኝም? አናጋው ካልመጣና እንትን ካላለ ልጅሽ ቢወለድም እኛ እናሳድገዋለን ሲል እንዴት ያለ አባት ልጅ አሳድጋለሁኝ እያለች መከራዋን ስታይ ነበረ ማለት ነው። ከዛ ስልክ ደወለላትና ለካሱ ሰርፕራይዝ ሊያደርጋት ነው። ጉጉዬ የኔ ውድ የኔ ማሮላ አለች። አየሽ በዚህውም ለአናጋው ያለሽን ፍቅር እኔ በደንብ አውቄያለሁኝ አለች ናርዲ። ምን ላድርግ ብለሽ ነው? ከዛ ትንሽ ቆይቶ ደወለና ደግሞ አልመጣም ሲላት እኔ እኮ ብያችሁ ነበር ይሄ ሰውዬ አይሆነኝም፣ ጭራሽ አያወጣኝም ብዬ ነበር። እናቴ ደግሞ ከመጣች ምን ልላት ነው? እስኪ እናቴ እንደ ማንኛውም አይደለችም፣ ይነግራታል ቀልቧ እያለች ነበረ።
ከዛም ናርዲ ኧረ ተይ ገና ነሽ፣ ገና ነው እኮ ሆድሽ እንኳ አልገፋም፣ ይሄን ያህል ምንድን ነው የምትጨናነቂው? በቃ እንደሆነ እናደርጋለን አለቻት። አይ ናርዲ አንቺ አልገባሽም፣ ምንም ነገር እየገባሽ አይደለም አለች። እና ከዚህ ሌላ ምን ይሁን ምን እንደሆን ፈልገሽ ነው እስኪ ንገሪ አለቻት። ከዛም በኋላ በቃ እሺ ለማንኛውም እሺ ሄሉ እንግዲህ እባክህ ድፈርና እኔ ላክምህ ብትለውም እኔ ምንም አልሆንኩም፣ እኔ ጤነኛ ነኝ፣ እኔ ምንም ነገር አልተፈጠረብኝም አለ ጌዲ። ለምን እንደዚህ ትላለህ ጌዲ? ቆይ ባልና ሚስት ማለት አንድ አካል አንድ አምሳል አይደለ እንዴ? ደግሞ የብዙ ባለትዳሮች ይፈታል እኮ ይሄ ሁሉም ላይ ያለ ነገር ነው፣ አንተ ላይ ብቻ አይደለም። ለምንድን ነው እድል የማትሰጠኝ? ቆይ አንቺ ምን ሆነሽ ነው? ከኔ የተሻለ እኮ ታገኛለች። ለምን እንደዚህ ትላለህ? እኔ አንተን ወድጄ አፍቅሬ ለብዙ አመት ስጠብቅህ አልነበር እንዴ? ለምንድን ነው ደፍረህ የማትናገረው? በጣም አይናፋር ሆኗል ማለት ነው ጌዲ። ይሄን ነገር ግን ለማንም አልተናገርሽም አይደል? ቆይ አንተ የሚገርም ሰዎች ናቸው። ሰዎች መስማታቸው አለመስማታቸው ነው እንዴ? አንተ ለራስህ መፍትሄ ማንጣት ነው እንጂ እስከ መቼ ድረስ ነው? እኔ እኮ ሚስትህ ነኝ። በቃተኝ እያለ እንግዲህ ጌዲ ሄሉን ምንም ፊት እየሰጣት አይደለም ማለት ነው። ከዛ አንዴ ባህል ሐኪም ጋር ሲሄድ፣ አንድ ጊዜ ደግሞ ዶክተር ጋር ሲሄድ እንግዲህ ያው ለጊዜው መድኃኒት መውሰድ አለብህ ብሎት በረከት ከዛም በኋላ መድኃኒቱን ተጠቅሞ ነበር። ግን የእውነት እሷ አሳካኸው አለችው። እሱ ደግሞ የእውነት ሆነ እንደ ብሎ በረከት ጋር ደውሎ እኔ ምልክ በጣም ያ ነገር አሁን ተሳክቶልኛል እና ድጋሜ ላድርግ እንደ ሲል ከዛም በኋላ አይ ይጎዳሃል አለችው። ሄሉ ከኋላ በጣም ደነገጠ። ኧረ ጌዲ በቃ አትፈር እንዴ! ምንድን ነው ያኔ ናርዶስን የኔ መሆን አለብሽ፣ እኔ ነኝ የማገባሽ፣ እኔ ነኝ እንደምልሽ እያልክ እንደዛ እንትን ስትል አሁን እኮ ጭራሽ የባህል ሐኪሞቹንም ሁሉንም እየፈራህ እንግዲህ እድሜ ለበረከት በበረከት ኃይል ነው እንጂ እንደዚህ የሆንከው ፈሪ ሆነሃል ማለት ነው። እና ድፈርና ሄሉን አስደስታት። ሄሉ የእውነት ምርጥ አፍቃሪ ምርጥ ሴት ነች። የጌዲ እናት እንግዲህ በስተመጨረሻ መጡ። ነገር ግን እንዴ እማዬ ለምንድን ነው ያልደወልሽልኝ ሲል አይ እሱስ ሄሉ እኮ ሪፖርት ድረስ መታ ተቀብላኛለች፣ እኔማ ሰርፕራይዝ ማድረግ ነበረ አለችው። ከዛም በኋላ አይ ቢሆንም ቆይ አንቺ ሄሉ ለምንድን ነው ያልደወልሽልኝ ሲል አረ ደውዬልህ ነበር፣ ነገር ግን ስልክህ አይሰራም፣ ለምን ቴክስት አላደረግሽልኝም አላት። አረ አድርጌልሃለሁ። አጀብ ቀልብ የለው አይደለ ይህ የፍቅር ነገር። ከዛ ስልኩን ክፍት አድርጎ ሲያየው ደውላለታለች፣ ቴክስትም አድርጋለታለች። ኦ በጣም ይቅርታ፣ ቆይ እናንተ መካከል የሆነ ነገር አለ እንዴ አለች እናቲቱ። አረ ምንም የለም። ከዛም በኋላ በቃ እኔ ሄጄ ሄለን ልገዛት አለና ጌዲ ወደ ክችን ገብቶ ለእናቴ ስላልተናገርሽ አመሰግናለሁ አላት። ቆይ እንዴት ነው የምታስበኝ? እንዴት ነው ባለቤቴን አሳልፌ የምሰጠው አለች። አይ የእውነት አንቺማ ምርጥ አፍቃሪ ነሽ፣ ልዩ ሴት ነሽ፣ ትለያለሽ አላትና ነገርኩ እኮ ይሄ እኛ ቤቶች አይደለም ሁሉም ቤት ያለ ነገር ነው፣ ግን እኛ ሰዎች ነን ሁሉን ነገር የምናካብደው። ደግሞ መፈታት ካለበት ይፈታል። ግን አንተ እድሉንም ሆነ ምንንም ልሰጠኝ አልቻልክም። እስኪ ንገረኝ፣ እስኪ እድሉን ስጠኝ፣ እስኪ እኔም እንደ ሚስትነት ኃላፊነት ልወጣ ብትለውም እንኳ ነገርኩሽ እኮ እኔ ምንም አልሆንኩም። እልቅስ አሁን እናቴ እስከምትሄድ ድረስ እያስመሰለን እንኖር፣ ምንም እንዳልተጣላን አለ። እንዴ ሲጀመርስ መች ተጣላን? እኔ እኮ አልተጣላሁም። አንተን ደርሰህ ማኩረፍ የፈለግከው አንተን ያኮረፍከኝ እንጂ እኔ ምን አደረግኩ? እስኪ ንገረኝ። ምንም ያደረግኩ ነገር የለኝም። ስለዚህ ይሄ አኮረፍሽ የሚባል የሚያስብልም ነገር አይደለም አለችው ሄሉ። ከዛም በኋላ እሺ በቃ አሁን ለማዬ ምርጥ ምግብ እንስራላት አለ። እሺ ደስ ይለኛል ብለው እንግዲህ ለማዘሯ ምግብ እየሰሩ ነበር። ማዘሯ ደግሞ ሄሉ እስኪ ንገሪኝ፣ አንቺና ጌዲ መካከል ምንድን ነው የተፈጠረው? ምክንያቱም እናት ነኝና የሆነ ቀልቤ ይነግረኛል ስትል አይ ምንም ነገር አልተፈጠረም፣ ኧረ ዝም ብለው ነው ማዘር አለች። አይ ቢሆንም ያው ልጅ ግን አለች። እንግዲህ ልጅ የፈጣሪ ስጦታ ነው አለ ጌዲም ከላይ ነው አለ። ከዛም በኋላ ሄሉ ደግሞ እልቅስ ማዘር መች ነው የምትሄዱ ስትል ቆይ ግን እዚህ ቤት ምን እየተካሄደ ነው ያለው? ጌዲም
መቼ ነው የምትሄጂው እያለ ይጠይቀኛል። አንቺም እንደዛው። ቆይ ከብጃችኋለሁ እንዴ? እናት ነኝ፣ ግን ያም ይሁን ይህ ምን እንደሆናችሁ ቀስ ብዬ መድረስ አይቀርም እደርስበታለሁ አለች። አረ እንደዛ አይደለም፣ ምንም ነገር አልተፈጠረም አለች። ከዛም በኋላ በትዳር ውስጥ እኮ የሚፈጠር